ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው። ሰላም ውድ ቤተሰቦች እንዴት ናችሁ? እንደቆያችሁ እንደተለመደው ለእናንተ አሪፍ በሚለው ቪዲዮ ወደ እናንተ መጥቼላችኋለሁ። አሪፍ ቆይታ ይኖረናል ብዬ ተስፋ አደርጋለሁ። እስኪ ለዚህ ቤተሰብ አሁንም አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ እያደረጋችሁ የዚህ ቤተሰብ አባል ሁኑልን። ዛሬ ምን ቪዲዮ ይዘንላችሁ መጥተናል፣ እሱን አብረን የምንከታተለው ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። ቪዲዮአችንን ላይክ በማድረግ ጀምሩ። ሌትስ ጎ ወደ ቪዲዮቻችን። ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይ ኖ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። ድብቅ አልነበረም። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላውቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው። እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊትም ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ። ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አብዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። እንደሰማችሁ ነው ጃኒ ያለችው። እኔ ግን ያስፈራረኛል ቲክቶክን ያዘጓል ስትል። እንዴት ጆን ዳንኤል እኮ አንድ ሰው ነው አይደለ? አሁን ከሁለቱም ወገንተኛ ወተን ነው የምናወራው። መቼም 2 ነጥብ ምናምን ተከታይ ያለው ሰው እሱ ብቻ። ቲክቶክ እኮ ትልቅ ካምፓኒ ነው። እሱ ብቻ ሪፖርት ስላደረገ አይዘጋም። ማዘጋች የሚችለው ትክክለኛ ማስረጃ አካውንትሽ ላይ የሚያዘጋ አይነት ይዞብሽ ወይም ሰሪው ስራ ትክክል ካልሆነ እንደዚህ አይነት ማስረጃ አቅርቦ ማዘጋት ይችላል እንጂ አንድ ሰው ሆኖ ሪፖርት አድርጎ ማዘጋት የሚችል አይመስለኝም። እና ስትፈምሺ ራስሽን ችለሽ ነው የፈመስሽው። ጆን ዳንኤል አይደለም ያስፈመሰሽ። በጣም የሚያወዛግብ ነገር ነው። እስኪ ደግሞ የጆን ዳንኤልንም ደግሞ ያለው መግለጫ አለ። እሱንም ሰምተነው እንምጣ ፋሚሊ። ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ጎንደር ማለት አሁን ጥምቀት ማለት ነው። ናየዋለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙ። ቤቴ ነኝ። አስፈላጊ
ሰው እንዳይሽ ስታሳይ ኖረትን ሰው እንዳይሽ ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይታይም ወባ ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌ ራቁቴን ሰው እንዳይመጣብሽ ስልም አልኳት። በቃ አልኳት። ቻው አልኳት። ዘጋሁት። ያው ተዘጋ ስልኩ ላይስ እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማል አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጣበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጠበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። እንደሰማችሁ ነው እንግዲህ ፋሚሊ ጆንዳኒ ምንድን ነው እውነታው ያለው ማንጋ ነው። እኔ የድምፁ ሁኔታ አልተዋጠልኝም። ጃኒ እያወራች ነው ምናምን ድምፁ ምክንያቱም ጥርት ብሎ አልተሰማም። ጃኒ ትሆን ማን ይሁን ልናውቅ አንችልም። በእነዚህ አይነት አወራር ማንም ሰው ድምፁን ቀይሮ ማውራት ይችላል ብዬ ስለማስብ ልትሆንም ትችላለች። አይደለችም እያልኩ አይደለም። እሷ እያወራችሁ ከሆነ ቀጥታ ትክክለኛ የጣራ ድምፅ መምጣት አለበት። ከሻወር ቤትም ቢሆን እኮ የምናወራው ያስተጋባል እንጂ የጣራ ድምፅ ይመጣል ይመስለኛል። እንደዛ የሚመጣ ይመስለኛል። እና ደግሞ ሲቀጥል እሱ የራሱ ህይወት አለው፣ ልጅ አለው። እሷ ራቆቷን እኔ ባለ ትዳር ሆኜ አንድ ሴት ራቆቷን ሆነች ይወራች ላወራት አልችልም። በዛ ላይ ኤክሱ ራቆቷን ሆና ራቆቴን ብላ እያወራች ላወራት አልችልም። ምክንያቱም ልጅ አለኝ፣ ሚስት አለኝ። ያን ሪሌሽን በቃ አብቅቷል አይደል? እውነታው እንግዲህ ማን ጋር እንዳለ ስቲል ሁለቱ ተገናኝተው ሲያወሩ ነው በደንብ የሚወጣው ብዬ አስባለሁ። በዚህ ሁኔታ ቲክታከሮች የሚሰጡት ገጽታ የተለያየ ነው። ሁሉም በአንዱ በኩል ወገንተኛ ይሆናል። በአንዱ በኩል እዚህ ጋር ነው ስትላት እዛ ጋር ይሄዳል፣ እዚህ ጋር ነው ስትለው እዛ ጋር ይሄዳል። እንደዚህ አያስፈልግም። ይሄ ድምፅ ለእኔ የተረጋገጠ አይደለም። እና ደግሞ ሲቀጥል የአንድ ሰው በፕራይቬት ያወሩትን ነገር በህግ እኮ ያስጠይቃል እኮ በህግ ያስጠይቃል። በፕራይቬት የተወራው ነገር መውጣት የለበትም፣ አይቻልም እኮ። እኔ ህጉን እንደዚህ ዲቴል ባላቆም እንደሚያስጠይቃኝ ነው። በህግ ያስጠይቃል፣ ከሰው ያስጠይቃል። እንደዚህ ማውጣት አልነበረብን። እሷም ከሆነች ፈጣሪ ያቅለልላችሁ እንላለን። ከእንደዚህ ከሰው አይን ውጡ እላለሁ። በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወታ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ኦኬ ጃኒም ቅድም ምን ብላለች? ይመታኝ ነበር ማን ብላ ፎቶ አሳይታናለች። ይኸውልህ ይኸው ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፎት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያየም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ
መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋል። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ። እጇን እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። ራሳችሁን እንደ መመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያያችሁ ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታ ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አድርገውና ራቅ አድርጋ አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አድርገው። አንተ አርቀው። ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ካቀረብከው ይዘጋባል። አዎ ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው። እንደተመለከታችሁ ነው እንግዲህ ፋሚሊ ልጄን ይንሳኝ እስከ ማለት ድረስ ደርሷል። እኔ አልመተዋትም፣ ራሷን በራሷ ነው እንደዛ ያደረገችው ብሏል። ጃኒ ምን አስበሽ እንዳደረግሽው እሱ ካላደረገው እንግዲህ ምን አስበሽ እንዳደረግሽው አናቅም። ይኸው አሁን ላይ ማውጣትሽ ማለት ነው። እዛ ታይም ላይ ፍቅር ነው ምናምን እሺ ላለመለየት የፈለግሽው ይሆናል። አሁን ላይ ግን ለምን እንደወጣሽው አይዶን ነው አላቅም። ጆን ዳንኤል እንግዲህ እውነት ካለክ በልጅና በቤተሰብ ምለ ምትዋሽ አይመስለኝም። ምክንያቱም በቃ እዚህ ምድር ላይ ያለክ ልጅ ነው። ምን ትላላችሁ ቤተሰቦች? እናንተ እዚህኛው አስተያየት ላይ ምን ትላላችሁ? የሁለቱ ልጅ ግንኙነት ምን ያህል ነው? እስኪ ማን ነው እውነተኛ ማን ነው ውሸተኛ? እቺን ነገር እንድታዳምጡኝ ላስቸግራችሁ። እንዲህ ይላል። አንዲት ሕፃን ላይ አስገድዶ መድፈር ከተፈጸመ ድርጊቱ የተፈጸመው ያለማስገደድ ወይም በስምምነት ቢሆን እንኳን እንደ አስገድዶ መድፈር ይቆጠራል። ምክንያቱም ሕጉ ከ18 ዓመት በታች ያለች ሕፃን ለማንኛውም ወሲባዊ ድርጊት ፍቃድ የመስጠት ብቃት የላትም ብሎ ስለሚያምን ነው ይላል። በሴት ጾታ የተጠቀሰው ለወንድም ያገለግላል። እንግዲህ አንድ 18 ዓመት ያልሞላት ልጅ በፍላጎቷ ቢሆን እንኳን ከአንድ ወንድ ጋር 18 ዓመት ካለፈው ወንድ ጋር ወሲባዊ ድርጊት ከፈጸመች በስምምነት ቢሆን እንኳን እንደ አስገድዶ መድፈር ይቆጠራል ይላል ሕጉ። ወዴት ሊሄድላችሁ መሰላችሁ? ሰሞኑን ጫጫታ ስለፈጠረው ስለ ዋንትያ ሰለሞን ጉዳይ አንዳንድ ነገር ልበል ብዬ ነው። ምክንያቱም የሕግ ሰዎች ለምን እንደሆነ በማላውቀው ጉዳይ አፋቸው ተለጉሟል። ይሄኔ መኪናው ስለሚደረግ ወሲብ ቢሆን ኖሮ አንደኛ አስተያየት ሰጪዎች እነሱ ነበሩ። የአቅማችንን እንሞክር። ፍርድ ቤት የዋንትያ ልጅ አባት ከእሁድ 4 ሰዓት እስከ 11 ሰዓት ድረስ ልጁን የመጎብኘት የማየት መብት አለው ብሎ በይኖለታል። መብት አለው ማለት ዋንትያ ልጇን የማሳየት ግዴታ አለባት ማለት ነው። ይሄ እንግዲህ እንዴት የሚል ጫጫታ ፈጥሯል። ይሄ ትክክለኛ ውሳኔ ነው። እንዴት እንደሆነ እንገራችሁ። ሰውየው የልጅቷ አባት ወንጀለኛ ቢሆን እንኳን ጤነኛ እስከሆነ ድረስ ልጁን የመጎብኘት መብት አለው። ዋናው ችግር የቱ ጋር መሰላችሁ? ልጅቷም ልትገነዘበው ያልቻለችው ነገር ይሄ ሰውዬ ልጅቷን ከዋንትያ ጋር ሲያድር 13 ዓመቴ ነው ብላ ነበር ልጅቷን ስታረግዝ አግኝቷል። ዋንትያ በፈቃደኝነት አብራው ወሲባዊ ድርጊት የፈጸመች ቢሆን እንኳን ሕገ ወጥነትን ያስከትልበታል። እንደ አስገድዶ መድፈር ይቆጥራል። ይሄ ሰውዬ አግኝቷል ወይ ነው ዋናው ጥያቄ የሚሆነው። ስለዚህ ይሄን ነገር በአካባቢው የሰውየው ባለበት አድራሻ ለሚመለከታቸው የሕግ አካል ሴቶች ጉዳይ ምናምን ማመልከት ብቻ ነው የሚጠበቀው። ይሄን ጫጫታ በዜሮ ጨረሽው ማለት ነው። በእርግጥ የሰውየው ዱዱምነት
እንዳለው ሆኖ በዚህ አጋጣሚ አንዳንድ ነገር ማለት እገደዳለሁ። ይህ ሶሻል ሚዲያ ማለት ማስረጃዎችን ይዞ የሚቆይ ነው። የተለያዩ ከዚህ በፊት ያልናቸውን ነገሮች ማስረጃዎችን ይዞ ይቆያል። ዛሬም ላይ ዋንትያ ሰለሞን ከዚህ በፊት ያደረገቻቸውን ነገር የተለያዩ ሰዎች ይዘው እየወጡ ነው ያሉት። ምን ማለት ነው ይሄ? ነገ ከነገ ወዲያ ልጆች ለሁላችሁም ነው ይሄ መልእክት እንዲደርስ የምፈልገው። ባይዜ እዚያ አካባቢ ፎሎወር ለመሰብሰብ፣ እዚያ አካባቢ ጫጫታ ለመፍጠር፣ እዚያ አካባቢ እውቅና ለማግኘት ብላችሁ የምታደርጓቸው ድርጊቶች በጠቅላላ ነገ ከነገ ወዲያ ማስረጃ ሆነው ይወጣሉ። ልጆቻችሁ የሚያፍሩባችሁ እናቶች፣ ልጆቻችሁ ቤተሰቦቻችሁ የሚጠየፏችሁ አባቶች እንዳትሆኑ ሁላችሁም ጥንቃቄ እንድታደርጉ በዚህ አጋጣሚ መልእክቴ ይድረሳችሁ። አሜን። እውነት ነው። ልጆቻችን የሚያፍሩብን ነገ ማያፍሩብን ነው ምን ያለብን አይደለ? እውነት ነው። ያው ልክ ነው። እውነት ነው። ያናዳል። የሰውየው ያው የኛ ሀገር ማንም ያውቀዋል አይደል? ከ18 ዓመት በታች ሆነች በፈቃደኝነት ምን ያለ ፈቃደኝነት ወንጀል ነው። በቃ ህግ ውስጥ እንኳን ሳንገባ የምናውቀው ነገር ነው። ከልጅነታችን ጀምሮ የምናውቀው ነገር ስለሆነ ማለት ነው። መፈቀዱ እኔም አናዶኛል። በእርግጥ እንደ ሰውኛ አናዶኛል። እንደ አባት ግን ልክ ነው። እንደ ህግ ሲባል አባት ነው። ግን እሷ ላይ የፈጸመባት በፈቃደኝነት ሊሆን ይችላል፣ ግን ተገቢ ስላልሆነ ተመጣጣኝ ቅጣት ማግኘት ነበረበት ብዬ አስባለሁ። በዚህ ጉዳይ ላይ ሶሻል ሚዲያ አሁን ላይ በቃ በጣም የሶሻል ሚዲያ ላይ የወጣ ነገር ጥሩ ነገር ሆኖ አይመጣም ማለት ነው። የምሬን ነው የምላችሁ። እንዳለ የሆነ ጫጫታ አለው፣ እንዳለ የሆነ ወከባ አለው። አንዱ ሰው ይመጣና በእነሱ ለመፈመስ ማይሆን ነገር ይፈጥርባችኋል ምናምን። በጣም ከባድ ነው። በጥንቃቄ ብናደርገው ባይ ነኝ። ከዚህ በፊት ቪዲዮ ላይ ስሰራ አይታችሁ ከሆነ ላይቭ ላይ ማይሆን ነገር ሲባባሉ ምናምን እንደዚህ አታድርጉ። ነገ ልጅሽ አለ፣ ነገ የሆነ ሰው አለ ብዬ የምሰራው ለዚህ ነው። በቃ ነገ ጥሩ ትምህርት፣ ነገ ጥሩ ነገር ይዞ እንዲቀመጥ ማለት ነው። መቼም የማይጠፋ ነገር ስለሆነ ብናጠፋው የተለያዩ ሰዎች እጅ ላይ ነው ያለው። የኛ ላይ ያለው ልናጠፋ እንችላለን። የተለያዩ ሰዎች ላይ ሪከርድ የተደረገው የተለያዩ ሰዎች ላይ የተፖስተው ማጥፋት አንችልም። ስለዚህ የምናደርገው ነገር በጥንቃቄና በተገናዘበ መልኩ ይሁን እላለሁ። ፋሚሊ እባካችሁ ተጠንቀቁ። እያስጠላ ነው። ሶሻል ሚዲያውን ሊያስጠላ ነው መሰለኝ በዚሁ አካሄዱ ከሄደ። ስለዚህ በጥንቃቄ እናደርግ እላለሁ ፋሚሊ። ዋንትያም እንግዲህ እንደሰማችሁ ነው። ቅጣትሽ የምትፈልጊ ከሆነ በሴቶች ጉዳይ የራስሽን ቅጣት ማስኬድ ትችላለሽ። እንግዲህ እናንተስ ፋሚሊ ምን ትላላችሁ? በዚህ ቪዲዮ ላይ አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። አዲስ የሆናችሁ ለዚህ ቤት አሁንም ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ምክንያቱም እንደነዚህ አይነት ቪዲዮዎች አሪፍ ቪዲዮዎች ወደ እናንተ ስለማመጣላችሁ እንደዚህ አይነት አሪፍ ቆይታ ስለሚኖረን ማለት ነው። በቀጣይም በአሪፍ ቪዲዮ ወደ እናንተ እመጣላችኋለሁ። ላይክ ካላደረጋችሁ ላይክ እያደረጋችሁ በቀጣይ እስክንገናኝ ቤተሰቦች ቻው። ሰብስክራይብ እያደረጋችሁ